ለመጨረሻ ጊዜ ጠይቅሽ፣ አንቺም ተጨምረሽ አታበሳጭ። ኤፍራታ የት ነበርሽ? የትስ ብሆን የትስ በሄዳ ሳታስቀምጠኝ ነው? በል ያፈን ግደለኝ፣ ግደለኝና እንደውም ገላግለኝ፣ ግደለኝ፣ ግደለኝና ገላግለኝ፣ ግደለኝና ከዚህ አስቀያሚ ህይወት ገላግለኝ። አፈን በል ምትጠብቃለህ? ግደለኝና ከዚህ ህይወት ገላግለኝ እንጂ። የኔ ንግስት ምን እያደረግሽ ነው? እባክሽ ይቅርታ አድርጊልኝ። ትንሽ ተበሳጭቼ ስለነበር። ኧረ እንደዛ ነው? ሰላም ጤና ይስጥልኝ ውድ ተመልካች፣ እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም ነው? መልካም ነው፣ እግዚአብሔር ይመስገን። እኔ በጣም ደህና ነኝ። ውድ ቤተሰብ እንግዲህ ዛሬ በሚገርም ቪዲዮ ሐረግ ድራማ ክፍል 90 እንግዲህ በጣም ነው የሚገርሙት። የኔናታ ስራ እንዳገኘ ከአዲሱ ፌስት ፍሬንድ ይሁን እኛ ጓደኛ ይሁን እኛ ምንም የምናውቀው ታሪክ የለም። እዚህ ጋር ደግሞ እንግዲህ ቢንያምን አቢኤል ብርሃንን ማን ነው ቢንያምን እያሰቃየው ነው። እንግዲህ ያው እያሰቃየው ያ አለቃው ሄዶ አለቃውም ከውስጥ እጅ ያለበት ይመስለኛል። እንግዲህ ኤፍራታን ፈርቶ ሄዶ እንደታሰረ በር ላይ ተጥለዋል። እና በጣም በሚገርም ሁኔታ ገኒ በሱ ሰበብ እስካሁን ድረስ አትንቀሳቀስም። አይኗን ብቻ ማፍጣት ብቻ ነው። ወደዚህ ወደዛ አፋን ካፍታ መናገር እንደማትችል ነው እንግዲህ የነገሩት። እያሳየች ያለችው በጣም ቢንያም እንግዲህ የልጆቿ አጎት ነውና በጣም ነው የሚገርመው። ቪዲዮ ለምን ይጨልማል? እዚህ ጋር እንዴት እንደዚህ ይሆናል? እና በጣም በሚገርም ሁኔታ ነው ይሄ ነገር የተፈጠረው። በዛው ደግሞ እንዳጋጣሚ እዛ እንደሄደች ቢንያምን ስታገኘው ቢንያም ላይ እንኳን እንደዛ ሲጮው አይንሽም ማየት አልፈልግም ሲላት በዛን ጊዜ እንኳን ገኒ ምንም የተንቀሳቀሰችው እና አንድ ነገር የተናገረችው የለም። እና ተለጣጥፎ ፊቱ ሁሉ ደም በደም ሆኖ አቤል በጣም ነው ሰበብ ነው እንግዲህ እንደዛ ያረጋት። በመጀመሪያ ደረጃ ለአቤል ነች ፊት የሰጠችው። ያው እንዳስደበደበችው ባለፈውም እናንተ አይታችኋል። የሆነ እንቅፋት ነው ቢኒ ሲያነጋግራት፣ ቆይ እስቲ አቤል የሆነ እንቅፋት መንገድ ላይ አጋጥሞኝ ነው ብላ ለቢንያም ስትናገር ነበረ፣ ለአቤል ስትናገር ነበረ። አሁን ደግሞ ቢንያም እንደዛ ስላላት ከፊቴ ሂጂልኝ አይንሽም ማየት አልፈልግም ስላላት ከዛ በኋላ ነው እንግዲህ እንደዚህ አልጋ ላይ መዝለል ሳኸራ በቃ እንዳበደ ሰው አልፈልግሽም አለኝ ብላ እንዳበደ ሰው እያረጋት ያለው ማለት ነው። እና በጣም በሚገርም ሁኔታ ነው። ውድ ተመልካች እንግዲህ ይሄንን ቪዲዮ እስቲ ይሄ ቻናል በጣም ደክሟልና በሚገርም ሁኔታ ዩቱብ እንዴት እንደተበላሸ ማንም ሰው ቤታችሁ ካልሄዳችሁ ማንም ሰው ዩቱብ መጥቶ ላይክ አያረግም። እንግዲህ ከኢትዮጵያ መዞር ደግሞ በጣም ከባድ ነው እና መብራት የለ ውሃ የለ ምን የለና ዩቱብ ቻናል እንግዲህ እንደዚህ ተበላሽቶ ሲቀር በጣም ነው የሚያሳፍረው። ልፋቱ በቃ ከንቱ ሆነ ማለት ነውና ያው ወሬ ያለበት ወንድና ሴት ያለበት ነገር ብቻ ነው የሚታየው። እዚህ ጋር ገኒ እንዳፈጠጠች እዩልኝ። ገኒ በድንጋጤ ደንግጣ ቀረች። እንግዲህ የኔናታ ሴትዮዋ ቀጥረዋለች። እኔ የሆነ ነገር በአፍንጫ እዚህ ጋር ደግሞ ከኤፍራታ በጣም የገረመኝ ኤፍራታ ጸጉር መልቀም ጀምራለች። እንዴ ልትመታት ነው? ባለፈው ውጪ ወጣ ስልክ እያወራች እሷ እንትኑን መሳቢያውን ሳብ እያረገች በጣም የሆነ ነገር ስትለቃቀም ስትገባባት በጣም ደነገጠች።
እና እንደዚህ አይነት ነገር ደግሞ ጀመረች ወይ ነው ናታን ወደሱ ልታመጣ ነው ወይ ምንድነው ነገሩ? አልገባንም። እና የሚቀጥለው ቪዲዮ ደግሞ እንግዲህ እናያለን። ውድ ተመልካች እዚህ ጋር አቤል እኮ በጣም ሰራለት ለቢኒ በእውነት በጣም አቤል እንግዲህ በጣም መጥፎ ሰው ነው ማለት ነው። እና አለቃው ሄዶ ሲያስደነግጠው ምን ስል ቢኒን በጣም ነው የደበደበው። እና እንግዲህ ቢኒም ያው የሚላቀቁም አይመስለኝም። በጣም ነገሮቹ ከበድ እንግዲህ በስተመጨረሻ ላይ በጣም ከበድ እያለ መጥቷል። ድሮንም እንግዲህ አታስታውስም እያሉ ነው። አሁን ነው ጭራሽ ብን የምትለው ማለት ነው። እና ያው የኔ ናታ ደግሞ እህቴ ነች እየሰራች የምታስተዳድረኝ ብሎ ስራ አግኝቷል። የእሱ ስራ ደግሞ ምንኛው እንደሆነ አናቅም። ተደንቆበታል። በርታ በቃ ሴትይቷ በአንድ ቀን ሰርቶ ስለመጣ በዶነር ነው የምተካፍለው መሰለኝና በጣም ደስ ብሏት በቃ ከዚህ በላይም እንቀጥረታለን እንደማለት እሱ ደግሞ እየተንሰኳሰከ እየሄደ ነው። የሆነ ነገርም ውድ ተመልካች በአፍንጫ እየወሰደ ነው። መኪና ምናምን የሆነ ቆርቆሮ መኪና እየነዳ ያለው የሌናታ ይገርማል። እንግዲህ ይሄ የነሱ ፊልም እንግዲህ በጣም ነው የነሱ ድራማ በጣም ነው የሚገርመውና ያው ሁሉ በስተመጨረሻ ያሳየን እንግዲህ መጨረሻው ምን ላይ እንደሚያበቃ አብረን እናያለን። ይሄንን ቪዲዮ ሼር ላይክ እያደረጋችሁ ብታበረታቱኝ ጥሩ ነገር ለወደፊት አዋስ ነው ሰው ቀጥሮ አስደብድቦ ያገተው እሱ ነው። ቆይ ምን ማለት ነው? ለምን? እንዴት?